ምዕራፍ 33 ምናሴም መንገሥ በጀመረ ጊዜ የ12 ዓመት ልጅ ነበረ። በኢየሩሳሌምም 55 ዓመት ነገሠ። እግዚአብሔርም ከእስራኤል ልጆች ፊት እንዳወጣቸው እንደ አሕዛብ ያለ ርኵሰት በእግዚአብሔር ፊት ክፉ ነገር አደረገ። አባቱ ሕዝቅያስ ያፈረሳቸውን የኮረብታውን መስገጃዎች መልሶ ሠራ። ለበዓሊምም መሠዊያ ሠራ፣ የማምለኪያ ዐፀዶችንም ተከለ። ለሰማይም ሠራዊት ሁሉ ሰገደ፣ አመለካቸውም። እግዚአብሔርም ስሜ በኢየሩሳሌም ለዘላለም ይኖራል ባለው በእግዚአብሔር ቤት መሠዊያዎችን ሠራ። በእግዚአብሔርም ቤት በሁለት አደባባዮች ላይ ለሰማይ ሠራዊት ሁሉ መሠዊያዎችን ሠራ። በሄኖምም ሸለቆ ውስጥ ልጆቹን በእሳት አሳልፎ ሞራ ገላጭ ሆነ። አስማትም አደረገ፣ መተተኛም ነበረ። መናፍስት ጠሪዎችንና ጠንቋዮችንም ሰበሰበ። ያስቈጣውም ዘንድ በእግዚአብሔር ፊት እጅግ ክፉ ነገር አደረገ። እግዚአብሔርም ለዳዊትና ለልጁ ለሰሎሞን በዚህ ቤት ከእስራኤልም ነገድ ሁሉ በመረጥኋት በኢየሩሳሌም ስሜን ለዘላለም አኖራለሁ፣ ያዘዝኋቸውንም ሁሉ በሙሴ የተሰጠውን ሕግና ሥርዓት ፍርድንም ሁሉ ቢያደርጉ ቢጠብቁም ከአባቶቻችሁ ከሰጠኋት ምድር የእስራኤልን እግር እንደገና አላርቅም ባለበት በእግዚአብሔር ቤት ውስጥ የሠራውን የጣዖት የተቀረጸውን ምስል አቆመ። ምናሴም እግዚአብሔር ከእስራኤል ልጆች ፊት ካጠፋቸው ከአሕዛብ ይልቅ ክፉ ይሠሩ ዘንድ በይሁዳና በኢየሩሳሌም የሚኖሩትን አሳተ። እግዚአብሔርም ምናሴንና ሕዝቡን ተናገራቸው፣ ግን አልሰሙትም። ስለዚህም እግዚአብሔር የአሦርን ንጉሥ ሠራዊት አለቆች አመጣባቸው። ምናሴንም በዛንጅር ያዙት፣ በሰንሰለትም አስረው ወደ ባቢሎን ወሰዱት። በተጨነቀም ጊዜ አምላኩን እግዚአብሔርን ፈለገ። በአባቶቹም አምላክ ፊት ሰውነቱን እጅግ አዋረደ። ወደ እርሱም ጸለየ፣ እርሱም ተለመነው፣ ጸሎቱንም ሰማው። ወደ መንግሥቱም ወደ ኢየሩሳሌም መለሰው። ምናሴም እግዚአብሔር እርሱ አምላክ እንደሆነ አወቀ። ከዚህ በኋላ በዳዊት ከተማ በስተ ውጪ በጊዮን ምዕራብ በሸለቆ ውስጥ እስከ ዓሣ በር መግቢያ ድረስ ቅጥርን ሠራ። በዖፌልም አዞረበት፣ እጅግም ከፍ አደረገው። በተመሸጉትም በይሁዳ ከተሞች ሁሉ የጭፍራ አለቆችን አኖረ። እንግዶችንም አማልክትና ጣዖቱንም ከእግዚአብሔር ቤት አራቀ። የእግዚአብሔርም ቤት ባለበት ተራራ ላይና በኢየሩሳሌም የሠራቸውን መሠዊያዎች ሁሉ ወስዶ ከከተማይቱ በስተ ውጭ ጣላቸው። የእግዚአብሔርንም መሠዊያ ደግሞ አደሰ፣ የደህንነትና የምስጋናንም መሥዋዕት ሰዋበት። ይሁዳም የእስራኤልን አምላክ እግዚአብሔርን እንዲያመልኩ አዘዘ። ሕዝቡ ግን ገና በኮረብታ መስገጃዎች ይሠዋ ነበር፣ ቢሆንም ለአምላኩ ለእግዚአብሔር ብቻ ነበረ። የምናሴም የቀረው ነገር ወደ አምላኩ የጸለየው ጸሎት በእስራኤልም አምላክ በእግዚአብሔር ስም የነገሩት የነቢያት ቃል እነሆ በእስራኤል ነገሥታት መጽሐፍ ተጽፏል። ደግሞም ጸሎቱ እግዚአብሔርም እንደ ተለመነው ኀጢአቱንና መተላለፉን ሁሉ ራሱንም ሳያዋርድ የኮረብታውን መስገጃዎችን የሠራበት የማምለኪያ ዐፀዶቹም የተቀረጹበትን ምስሎች የተከለበት ስፍራ እነሆ በባለ ራእዩ ታሪክ መጽሐፍ ተጽፏል። ምናሴም ከአባቶቹ ጋር አንቀላፋ፣ በቤቱም ቀበሩት። ልጁም አሞጽ በእርሱ ፋንታ ነገሠ። አሞጽ መንገሥ በጀመረ ጊዜ የ22 ዓመት ጎልማሳ ነበረ። በኢየሩሳሌምም 2 ዓመት ነገሠ። አባቱም ምናሴ እንዳደረገ በእግዚአብሔር ፊት ክፉ አደረገ። አሞጽም አባቱ ምናሴ ለሠራቸው ለተቀረጹ ምስሎች ሁሉ ሠዋ፣ አመለካቸውም። አባቱም ምናሴ ሰውነቱን እንዳዋረደ በእግዚአብሔር ፊት ሰውነቱን አላዋረደም። ነገር ግን አሞጽ መተላለፉን እጅግ አበዛ። ባሪያዎቹም ተማምለው በቤቱ ገደሉት። የአገሩም ሕዝብ ግን በንጉሡ በአሞጽ ላይ የተማማሉትን ሁሉ ገደሉ። የአገሩም ሕዝብ ልጁ ኢዮስያስን በእርሱ ፋንታ አነገሡ።